ወይዘሮ ሜላት ወደ ስራ ገባች። ነገር ግን ልጆቹ ደግሞ ስራ ሰርታ እንድትኖር አልፈቀዱላትም። ምክንያቱም ራሷ እየተናደደች በጤናዋ በኩል ጥሩ ሁኔታ ላይ አይደለችም። እንዲሁ ደግሞ አዲስ ነገር አለ። እሱም ደግሞ የሀንዬ ጮኛ አሲር እንግዲህ ጠበቃ ልኮላት ወደ ቤቷ፣ ነገር ግን ጠበቃውን ባልሆነ ነገር በተቃራኒው ተረታ ከቤት እያባረረች በቁጣና በግልምጫ አስወጣችው። ግን በጣም ደስ የሚለው ነገር ሀንዬና ሰላም እንዲሁም ደግሞ ምናሴ በጣም ጠንካራ ልጆች ናቸው ያሏት ማለት ነው። ትናንትና እንደዛ ማርጠው የሚያርጉ ልጆች ዛሬ ግን ችግር ላይ ሲወርቁ እንደ ማንኛውም ልጅ እጃቸውን አፏጣጥፈው አልተቀመጡም። በየፊናቸው የሚይዙትን ይዘው ስራ ሰርተው እየገቡ እናታቸውን ለማስደሰት እየሞከሩ ነው ማለት ነው። በጣም ደስ የሚለው አንድ ሰው ችግር ሲመጣ መጨከኑ ጠንካራ መሆን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎች እንዴት ናችሁ? ከኔ ጋር ሁሉ ሰላም። በያላችሁ በሰላማችሁ ብዝት ይበል። ወይዘሮ ሜላት እንግዲህ ህይወት በጣም ጨልማባታለች። አንካላት አእምሮን እያስጨነቀች እና በጣም እየተጨናነቀች እንዲሁም ደግሞ የተረጋጋ መንፈስ እያጣች ነው ማለት ነው። የትናንትና ከመኪና ሳይቀር እየቀያየረች የምትኖር ሴትዮ ለሰው የምትረዳና ቤተሰቧን እንግዲህ ታንዴላቃ የምትኖር፣ ዛሬ ግን ገንዘቧ ባልሆነ ባላሰበችው ነገር ተወስዶባት በጣም የምትበላው የምትጠጣው አታ በአንድ ክላስ ቤት ትናንትና በሁለት በሶስት ክላስ እንደልቧ ለልጆቿ እንኳ አንዳንድ ቤት ገዝታ የሰጠች እንግዲህ ሴት ነበር። ዛሬ ግን በአንድ ክላስ ከነ ልጆቿ እቃ ሳይኖራት በአንድ እቃ ብቻ የተጠቀመች በጣም ከጎዳና መተዳደር የማያንስ ኑሮ እየኖረች ነው ያለችው። በጣም ድርጊቱ እንግዲህ ልብ ይነካል በጣም ማለት ነው። በጣም ከባድ ነው እየኖረች ያለችው። ግን ደስ የሚለው ነገር እሷ የችግር ሲያጋጥማት በጣም ልጆቹ ጠንካራ መሆናቸው በጣም ደስ ይላል። ምክንያቱም ያው ህይወት አንዴ ትጨልማለች፣ አንዴ ደግሞ ታስደስታለች። በሚጨልም ሰዓትም በሚደስት ሰዓትም ሰው ከጎን ያስፈልጋል፣ ለደስታንም ሀዘን ለመካፈል እና ልጆቿ ደግሞ ጠንካራ ናቸው። ትናንትና ማርጠውና በሰራተኛ ሁሉ ነገር በቃ እንደዛ በጣም የሀብታም ልጆች ሆነው የሚኖሩ ልጆች ዛሬ ግን በጣም ተቸግረው እና ተርበው ያደጉ ልጆች ይመስላሉ። ስራቸውን በየቦታው ተፍ ብለው እናታቸው ሲያግዙ ማለት ነው። ምላሴም እንግዲህ አስተዳደጉ እናውቀዋለን። በጣም ተንደላቆ የሚያድግ በጣም የሚሳሱለት እህቶቿ እንዲሆነ እንግዲህ አኗኗራቸውን በፊት እናውቃቸዋለን። እና አሁን ላይ እንግዲህ ጫማ እየጠረገ እየሰራ እየዋለ እየገባ ነው እንግዲህ እያኖራቸው ያለው። እንዲሁም ደግሞ ሰላምዬ እንግዲህ ደግሞ ትናንትና እንግዲህ ተንስተሽ እንኳን ሰርተሽ ቤት ስትባል የማትበላ ልጅ ለቤቷ ሰርታ ለራሷ የማትጠቀም ልጅ እንግዲህ ዛሬ ግን ስራ ዝቅ ብላ ሰራተኛ ሆቴል ተቀጥራ እንግዲህ እያስተናገደች ተቀጥራ እየሰራች ነው ማለት ነው። በጣም ብትናደድም ያው ደንበኛ ጋር እየተጣላች ምንም እያለችም እየሰራች ትገኛለች ማለት ነው። በጣም ጠንካራ ልጆች ናቸው። ድንብላልም እንግዲህ ከተምቹ ጋር አዲስ ፍቅር እንግዲህ ላይ ናቸው ማለት ነው። በጣም እንደምትወደው እየነገረች ነበር። እሱም ደግሞ እንግዲህ ቶሎ እንጋባ እያላት ነበር። እሷ ደግሞ እነዚህ ቤተሰቦቼ በዚያ ትናንትና በክፉ ቀኔ አስጠግተውኝ ትናንትና በእኔ በቸገረ ጊዜ ብዙ ነገር አሳልፌያለሁ። እንደ ቤተሰቦቼ ነው የማያቸው። እነሱ እንደዚህ ከሆነ እኔ ሰርግ አላስብም፣ ተረጋጋ እያለችው ነበር ማለት ነው። ምክንያቱም እነሱን ጥያቸው አልወጣም። አሁን ላይ ደሞዝ እየከፈሏት ሳይሆን ድንብላልም የተቀመጠችው ያው
እነሱን አጥያቸው በጣም ዛሬ ቢያጡ ትናንትና መልካም ሰው ነበሩ እያለ ነው። እንዲሁም ደግሞ እንግዲህ የሀኒቾ ጓደኛ ወይም አሲር እንግዲህ ጠበቃ እንዲከራከር ጠበቃ ይዞላት ነበር ንብረቷ እንዲያስመልስና ማለት ነው። ወደ ቤት ልኮት ነበር መረጃ እንድትሰጠው ማለት ነው። ነገር ግን ምንድነው የመሰላት እሷ ሰዎቹ የላኩባት ሰላይ አድርገው የላኩባትን የመሰላት ማነው ወይዘሮ ሜላት። በእርግጥ በእሷ አሁን ይሄን ስትል ያው በእሷ አልፈርድም፣ እውነቷን ነው። ምክንያቱም ወይ አሲር ማን የነበረበት አሲር እሷንም ጠርቶ ከእንትኑ ጋር ከጠበቃው ጋር ያው ሻይ እየጠጡ ቢነግራትና ብትን ቢያገናኛቸው ጥሩ ነበር ማለት ነው። አሲር እዚህ ጋር ነው የተሳሳተው እንጂ አሁን ዝም ብሎ ጠበቃውን ሄጅ ጠበቃ እኔ ላንቺ ምናምን ቢላት እንዴት ማለት ሰው የሚያምነው? እሷ ትክክል ናት፣ በዛ አይፈርድባትም። ምክንያቱም ተነሱ የሆነ ሰው ቢሆንና እንትን መረጃውን ሁላ ሰጥታ አሁን ሌላ እንትን ውስጥ ደግሞ ብገባ ማለት ነው። ጠበቃው አካሄዱና ወደ ቤት አካሄዱና እንደገና ደግሞ አሲር ወደ እሷ የሚልክበት መንገድ በጣም የተሳሳተ ነው ማለት ነው። እና እዚህ ላይ እሷ አትታማም፣ በጣም ተናዳ ነበር። መጥቶ እኔ ላግዝሽ ነው ምናምን ብሎ በቃ ማንም እንደላከው ዝም ብሎ እኔ ጠበቃ እኔ ላግዝሽ ነው ስላላት ብቻ ልታምነው አይገባም ማለት ነው። እና ትክክል ናት። ከቤት እየተናደደ ነበር ሰላይ ነህ ከእነሱ ላኩብኝ እያለችው አይደለም ቢላትም እሱ እውነታውን ቢኖረው ግን እንደ አንድ ሰው እንዴት ነው በሷ ቦታ ሆኜ ሳየው በጣም ከባድ ነው ማለት ነው። እና አንድ ሰው መቶ ጠበቃ ነው ስላለን ብቻ መረጃ እና የራሳችን አሳልፈን ንብረታችን መስጠት የለብንም። እና ጠበቃውና ናሲር ትክክል አልሰሩም። ናሲር ትክክል ቢሰራም ግን ከእሷ ጋር ማስተዋወቅ ነበረበት። ጠበቃውም ማለት ጠበቃ አምጥቻለሁኝ ያለውን መረጃ የሰጣችሁ ከእነሱ ጋር ሆናችሁ ከእሱ ጋር ሆነሽ ተከራከሪ እሱ ማስረጃ ስጪ ቢላት ቀላል ነበር ማለት ነው። ግን አሁን ዝም ብሎ ሄዶ ጠበቃ ነኝ እኔ ስላት በጣም ከባድ ነው ማለት ነው። እና አሲር ያው መርዳቱ በጣም ነው። ሀዩቱንም ደግሞ ሀኒንም ጠይቋን ነበር መረጃ ስጪ ብሎ ግን ምንም መረጃ አልሰጠችውም። እሷ ደግሞ እንዲረዳቸው አልፈለገችም። ራስን አልቻልክምና ሀኒ እንዴት ትረዳለህ እያለች ያስፈራራችሁ ነው። እንግዲህ ድንብላል ደግሞ ታላገባውሽ አፍቀደኝ ብሏት እያለ ያስገድዳት ነው ማለት ነው። አይ ድንብላልና ሀኒቾ የሚያወሩ ወሬ እና እንግዲህ አብረን ጊዜ እናሳልፍ እያላት አይ አልፈልግም፣ ከትዳር በፊት ምንም ነገር እኔ ከአንተ ጋር መቀራረብ አልፈልግም እያለችው ነበር። አሁን በኋላ ለሰርጋችን የምንገናኝ አዛ ደግሞ አንገናኝም ብሏት ትቷት ሄደ ማለት ነው። ተምቹ እንግዲህ ዛሬ ላይ ትናንት ያሳለፈበትን ረስቶ ሽሮ አልበላም እያለ ነው። እንደ ወይኔ ትናንትና አስባል ላይ ተኝቶ የሚበላው አጥቶ የሚጠጣው አጥቶ መስረቅ ደረጃም ደርሶ እንግዲህ ሀና አባት ነበር ምሳ የሚያበሏቸው እየተራቡ ሲል እነሱ ማለት ነው። ዛሬ ግን ገንዘብ ሲያገኝ ሽሮ አልበላም ሀኒቾ ምግብ ልስጥ ስትለው ሽሮ ነው የምትሰጪኝ እያለ እንግዲህ እየቀለደባት ነበር። ጊዜ አንድ ጊዜ አንዱን ከፍ ያደርጋል፣ አንዱን ደግሞ ዝቅ ያደርጋል።